በኤፌሶን ምዕራፍ 6 ላይ እንዳለን ታውቃላችሁ። ሁሉን ድል ነስቶ መቆም የሚለውን እየተነጋገርን ያለነው ሁሉን ድል ነስቶ መቆም በኤፌሶን ምዕራፍ 6 ላይ የጀመርነው በትልቁ ትምህርታችን ግዛታዊ መናፍስቶችን ምን ማድረግ ነው? ድል መንሳት ነው። ኤፌሶን ምዕራፍ 6ን አውጥተን አንብበን የመጨረሻውን ክፍል አሳያችኋለሁ። የመንፈስ ሰይፍ የተባለውን እሱን አሳያችኋለሁ። እንደምታውቁት ምዕራፍ 6 ከቁጥር 10 ጀምሮ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ምን በሉ ልበሱ። መጋደላችን ከደምና ከስጋ ጋር አይደለምና፣ ክብር ለጌታ ይሁን። ከተራ ነገሮች ጋር አይደለም የምንጋደለው፣ ከአለቆችና ከስልጣናት ጋር፣ ከዚህም ከጨለማ ዓለም ገዢዎች ጋር፣ በሰማያዊ ስፍራ ካሉ ከክፋት መንፈሳዊ ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ። ስንቱን ፈጽማችሁ? ሁሉን። እስቲ ሁሉን በሉ። ሁሉን። የማታሸንፉት ምንም ነገር የለም። ወይኔ ጌታዬ! ኧረ አሜን። የማታሸንፉት የእግዚአብሔር ቃል ሁሉን ፈጽማችሁ ካለ ሁሉንም እንዲህ ተወስኖባቸዋል። በነገራችን ላይ እግዚአብሔር ወስኗል። አፍተር ዘ ሪዘረክሽን ኦፍ ክራይስት ከጌታችን ከኢየሱስ ክርስቶስ ትንሣኤ በኋላ ኤቭሪ ነገር ሰብጀክትድ እንዲሆን፣ እንዲገዛ፣ እንዲሸነፍ ተወስኗል። ስለዚህ ነው ለአንቺ የማይገዛ ትውልድ የለም የተባለ። ክብር ለጌታ ይሁን። ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ ምን በሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንን ራስ ቁር የመንፈስን ሰይፍ ያዙ። እርሱም የማን ቃል ነው? የእግዚአብሔር ቃል ነው። የጌታ ቃል በግልጽ ዛሬ እንደሚነግረን የመንፈስን ሰይፍ ምን በሉ ያዙ። እስቲ ሰይፍ ይዛለሁ በሉ። አምስቱ የጦር ዕቃዎች ተመለሱ። አምስቱ የዚህኛው ላይ ቴንክ ዩ። አምስቱ የጦር ዕቃዎች የተጻፉት በመከላከል ላይ ነው የተመሰረቱት። ጠላት ወደኛ የሚያንበለብላቸውን ፍላጻዎች ፕሮቴክት ራሳችንን ለማድረግ ነው። የእውነት መታጠቂያ ወገባችንን የታጠቅነው ባለፉት ሳምንታት አይተናል። የጽድቅ ጥሩር ከዛ የሚመጣውን ፍላጻ ነው የሚከላከለው። የሰላም ወንጌል እባቡና ጊንጡ እንዳይነድፈን፣ ሌሎችም ጠላት የቀበራቸው ፈንጂዎች እንዳይጎዱን የምንጫማው ነው። የእምነት ጋሻ ከጠላት ዓለም የሚመጣብንን ፍላጻ ምን የምናደርግበት ነው? የምንከላከልበት ነው። የመዳን ራስ ቁር ወደ አእምሯችን የሚላኩትን የሰይጣን ፍላጻዎች የምንከላከልበት። እነዚህ ሁሉ መከላከያዎች ናቸው። የመጨረሻው ስድስተኛ የጦር ዕቃ ግን ምን በባያ ነው? ማጥቂያ ነው። የመንፈስ ሰይፍ። እሱም የማን ቃል ነው? የእግዚአብሔር ቃል። የእግዚአብሔር ቃል ዛሬ በደንብ ማሳያችሁ ምን ማለት ነው ይሄ መንፈስ ሰይፍ። ጌታ ኢየሱስ ክርስቶስ እንዴት ነው ሰይጣንን ያሸነፈው? ጌታ ኢየሱስ ክርስቶስ ሰይጣንን ያሸነፈው በኢየሱስ ስም ብሎ አይደለም። እኛንን አሁን በኢየሱስ ስም ውደቅ የምንለው እንጂ ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 4 ላይ ሲፈተን ሰይጣንን በጌታ በኢየሱስ ስም እገስጻለሁ እያለው አይደለም፣ ግን ሰይፍ እየመዘዘ ነበር። አንድ ክስ ሲያመጣበት ወይም አንድ ጥያቄ፣ አንድ ፈተና ሲመጣበት ለዚያ ፈተና የሚሆን ሰይፍ ያመጣል። አንድ ጥቅስ አይደለም የሚጠቅሰው፣ ለየሲቹዌሽኑ ወይም ለተፈተነባቸው ፈተናዎች የሚሆኑ የመንፈስ ሰይፎችን ነበር ምን የሚያደርግ የነበረው? ይመዝ የነበረው። አሁን በጣም ብዙ ክርስቲያኖች ብዙ ነገር እግዚአብሔር በውስጣቸው አስቀምጦ ብዙ ችሎታ፣ ብዙ ውበት፣ ብዙ ዕውቀት፣ ብዙ ጥበብ፣ ብዙ ጸጋ፣ ከሁሉ በላይ የክብር ተስፋ ያለው ክርስቶስ በልባቸው እያለ ያንን ሙላት የማይለማመዱበት ትልቁ ምክንያት ይሄንን የመንፈስ ሰይፍ ምን ስላላደረጉ ነው? ስላልታጠቁ ነው። ዛሬ በደንብ ነው ማሳያችሁ ምን ማለት ነው ይሄ መንፈስ ሰይፍ። እሱም የማን ቃል ነው? የእግዚአብሔር ቃል ነው። እዚህ ክፍል ላይ የምትመለከቱት የእግዚአብሔር ቃል ተብሎ የተጻፈው የእግዚአብሔር ቃል ተብሎ የተጻፈው ሎጎስ የሚለውን አይደለም። ሎጎስ ማለት የተጻፈው የእግዚአብሔር ቃል ወይም በዮሐንስ ምዕራፍ 1 ቁጥር 1 ላይ ጌታችን ኢየሱስ ክርስቶስ ራሱ የማን ቃል ተብሏል? የእግዚአብሔር ቃል ነው። ይሄ የእግዚአብሔር ቃል ነው። ይሄ ሎጎስ ነው። ይሄ ስላላችሁ ሰይጣንን አታሸንፉ። በደንብ ተከታተሉ። ሰው ይሄንን ይዞ በድህነት ሊኖር ይችላል። ይሄንን ይዞ በበሽታ ሊኖር ይችላል። ይሄንን ይዞ ሊያቃዠው ይችላል። እና አባቶቻችን እንደሚያደርጉትም ከቅዠት ለመከላከል ከትራሳቸው ስር ሊያደርጉት ይችላል። ይሄንን ይዞ ሰው በኃጢአት ሊወድቅ ይችላል። ይሄንን ይዞ በእባቡ ሊቀጠቀጥ ይችላል። ይሄንን ይዞ ጎሰቁል ይችላል። ይሄ በራሱ የአምላካችን ቅዱስ ቃል ነው። ኦቶሪቴቲቭ ነው። ማንም ሊሽረው አይችልም። የማይሻር የእግዚአብሔር ቃል ነው። ይሄንን መያዝ ግን በራሱ የመንፈስ ሰይፍ መያዝ አይደለም። ካቶሊክ ይዞታል፣
ኦርቶዶክስ ይዞታል፣ ሙስሊም ይዘዋል፣ ቡዳ ይዘዋል። የመንፈስ ሰይፍ የሚሆነው ሌላ ሌቭል ላይ ስትመጡ ነው። እሱን ነው ኤፌሶን ምዕራፍ 6 ላይ የሚነግረን። እርሱም የእግዚአብሔር ቃል ነው የሚለውን ኢት ኢዝ ዘ ሬማ ነው። ሬማ ማለት የግሪክ ቃል ነው። ምን ማለት እንደሆነ እነግራቸዋለሁ። ሬማ ማለት እግዚአብሔር፣ በደንብ ጻፉ ለምትጽፉ ሰዎች፣ ሬማ ማለት እግዚአብሔር ላላችሁበት ሁኔታ ድል ታደርጉ ዘንድ የሚሰጣችሁ የመገለጥ ቃል ማለት ነው። እደግመዋለሁ። ሬማ ማለት እግዚአብሔር ላላችሁበት ሁኔታ ድል ማድረግ ትችሉ ዘንድ የሚሰጣችሁ የመገለጥ ቃል ማለት ነው። it comes directly from God. it can be through the word, it can be through the thought. በሐሳባችሁ ላይ የሚመጣ የእግዚአብሔር ሐሳብ ሊሆን ይችላል። ከቃል ውስጥ የሚመጣ ጥቅስ ሊሆን ይችላል። የእግዚአብሔር ቃል ሲመጣላችሁ በዛ ሰዓት ላይ እግዚአብሔር ምን እየሰጣችሁ ነው? ሰይፍ እየሰጣችሁ ነው። ለዛ ላላችሁበት ሁኔታ በደንብ ተከታተሉ። የገሃነም ደጆች እንዳይችሏችሁ እግዚአብሔር ሲገልጥላችሁ ማለት ነው። ባይብል ላይ አይደለም የገሃነም ደጆች የማይችሉት፣ በመገለጥ ቃል ላይ የተመሰረተን ህይወት የገሃነም ደጆች አይችሉትም። እደግምላችኋለሁ፣ እዚህ ላይ አይደለም። እኔ ይህንን እያጣጣልኩ አይደለም እንድትረዱኝ፣ ዶንት ጌት ሚ ሮንግ። ያለዚህ ቤተክርስቲያን የለችም፣ ያለዚህ ትምህርት የለም፣ ያለዚህ ስጦታ የለም። ይሄ የፕራክቲሳችንም የህይወታችንም የመጨረሻው ወሳኝ ነው። ምክንያቱም የእግዚአብሔር እስትንፋስ ያለበት ስለሆነ እንድንታጠቀው እንድንለብሰው በሁለተኛ ጢሞቴዎስ ላይ አስቀምጦልናል። የእግዚአብሔር ሰው ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት ሁሉ መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት ምን ያደርጋል? ይጠቅማል። ይሄንን መታጠቅ አንድ ነገር ነው። እግዚአብሔር ከዚህ ውስጥ ሬማ ሲሰጥ ግን ሌላ ነገር ነው። ያኔ ምን ሰጠ ማለት ነው? ሰይፍ ሰጠ ማለት ነው። በማስረጃ ላሳያችሁ። ማቴዎስ 16 ላይ እንመልከት። ማቴዎስ 16 ላይ ከመሄዳችን በፊት ምሳሌ 20:27 ላይ የእግዚአብሔር ቃል እንደዚህ ይላል። ማቴዎስ 16 ላይ እንመጣለን። ምሳሌ 20:27 ላይ እንደዚህ ይላል፣ ሰው መንፈስ የእግዚአብሔር መብራት ነው ይላል። የሰው መንፈስ ምንድነው? የእግዚአብሔር መብራት ነው። the spirit of man is the candle of the Lord። ኦኬ፣ ስቶር ሄዳችሁ ቀና ብላችሁ ተመልከቱ። የሚያማምሩ የሚሸቱ ሻማዎችን፣ የሚበሩ ሻማዎችን ይዛችሁ መታችሁ እቤታችሁ ስላስቀመጣችኋቸው ብቻ የሻማውን ብርሃን ታገኛላችሁ ማለት አይደለም። አሁን በሁሉም ቦርን አጌን ክርስቲያን ውስጥ እግዚአብሔር ስፒሪታቸውን አዌክን አድርጎ በመዳናቸው ምክንያት የማን መብራት ሆኗል? የእግዚአብሔር ካንድል ሆኖ ተቀምጧል። ነገር ግን የሚያቀጣጥለው ያስፈልጋል። ካልነደደ የሻማውን ብርሃን የሻማውንም መዓዛ ሽታ አታገኙትም። ከኔ ጋር ናቸው። በጣም ብዙ ሰው ካንድል እኔ እዚህ ሀገር የመጣሁት ላበራ ነው። አሜን። ጴንጤ ውስጥ ያለው አዲስ ነገር አላመጣም። እናንተ ውስጥ ያለውን የጠፋ ሻማ ነው ማበራው፣ ወይም ደግሞ ያላበራችሁትን። ለዚህ ነው በመገለጥ ቃል የመጣሁት። እያንዳንዳችሁ ውስጥ የክብር ተስፋ ያለው ክርስቶስ ሙላቱን ሊገልጥበት የሚችል የእግዚአብሔር ካንድል ነው። your spirit is the candle of the Lord ይላል። እሱ መብራት ሲጀምር በውስጣችሁ ያለውን ጉርጁን ሳይቀር በሆድ ዕቃ ውስጥ ያለውን ሳይቀር ይመረምራል ይላል። እግዚአብሔር በመገለጥ ቃል ያብራላችሁ። ለዚህ ነው በጣም ብዙ ሰው ይህንን መጽሐፍ ይዞ የማይገባው ለምንድን ነው? ስላልበራ። ስለዚህ ቃሉ ምን አይለትም? አይሰራለትም። ይሰለቸዋል፣ ለማንበብ ይቸገራል፣ ይደክመዋል፣ ይታክተዋል። ፊልም ስትሉት ለፊልም የነቃ ነፍስ ስላለው ፈጠጥ ብሎ ያያል። ለቃል ስትሉት ይፈዝበታል። ለምን? የእግዚአብሔር ቃል ሲበር። ለዚህ ነው ሕግ ለእግሬ ምንድነው? መብራት ነው፣ ለመንገዴ ምንድነው? ብርሃን። የቃል ፍቺ ምን ያደርጋል? ያበራል። ምንድነው የሚያበራው? ዩር ስፒሪት ካንድሉን። ኧረ አሜን። መንፈሳችሁን ቃል ሲመጣላችሁ ነው የሚበራው። ቃል ካልመጣላችሁ የጠፋ ሻማ ተሸክሞ መሄድ ነው። ለዚህ ነው መነቃቃቱ። ለዚህ ነው ምን ልበላችሁ፣ ይሄ ሐሴቱ፣ ደስታው። ቃል አልበራማ። ቃል አልበራም። የእግዚአብሔር ሰዎች በጣም መጸለይ ያለባቸው ትልቁ ነገር እግዚአብሔር ሆይ ቃልህን ኢሉሚን ዳርግልኝ፣ አብራልኝ። ኢንስፓየርድ ሆኗል አውቃለሁኝ፣ ግን ኢሉሚኔሽን እፈልጋለሁ። ያኔ ኢሉሚኔሽን ሲመጣላችሁ የምን ሰይፍ ይሆናል? እግዚአብሔር ቃል። ተመልከቱ በማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 16 ጀምሮ ስታነቡ በቂሳሪያ ጌታችን ኢየሱስ ክርስቶስ ሰዎች የሰውን ልጅ ማን ይሉታል ብለው ጠየቃቸው። እና ሁሉም ሰው መጽሐፍ ቅዱስ ይዞ እንደሚዞረው ሁሉም ሰዎች ስለ ኢየሱስ የሚባለውን መናገር ጀመሩ።
ግልጽ ነው ሐሳቤ። ነብዩ ኤልያስን ትመስላለህ፣ ከነቢያት አንዱ ትባላለህ፣ መጥምቁን ትመስላለህ። ሁሉም ሰው አሰምሽኑን ተናገረ። የጠፋ ሻማ ስለያዙ ሊረዱት አልቻሉም። እንዳውም ግራ ገባቸውና ዲፋይን ሊያደርጉ ስላልቻሉ ከነቢያት ምኑ ነህ አሉት? እንደ አንዱ ነህ አሉት። የጠፋ ሻማ ስለያዙ እግዚአብሔር ልጁን በሚያይበት ልክ ሊያዩት አልቻሉ። እግዚአብሔር ልጁን ባከበረበት ልክ ሊያከብሩት አልቻሉም። ለምን? በሴንሴሽዋል ታይም በስጋና በደም ስለሚያዩት፣ በስጋና በደም ስለምናነበው፣ በስጋና በደም ይዘነው ስለምንዞር፣ አማርኛ ብቻ ስለሚመስለን ሰዎች ወይም እንግሊዘኛ ስለሚመስለን መጽሐፍ ቅዱስ ድንገት ታውቁታላችሁ ታሪኩን። ድንገት ሐዋርያው ጴጥሮስ ምን አለ? አንተ የሕያው የእግዚአብሔር ምንድነህ? ልጅ ክርስቶስ ነህ። ኧረ አሜን። ይሄ በስጋና በደም በሴንስ ደረጃ የሚመጣ አይደለም። አባቴ ምን ብሎልሃል? ገልጦልሃልና በዚህ መገለጥ ላይ ቤተ ክርስቲያንን እሰራለሁ። ካንድሉ ስለበራ in the revelation of the word, the messianic revelation, I will build my church. The gates of hell, የገሃነም ደጆች ምን አይሏትም? አይቋቋማትም፣ አይችሏትም። በምን ላይ? በመገለጥ ላይ የሚጀምር ምንም ነገር የገሃነም ደጅ አይችለውም። በቃል ስለመጣው፣ በመገለጥ ቃል ስለመጣው የአትላንታ ዲመን ሊያስቆመኝ አይችልም። ግዴለም አሜን በሉ። በቃል ከመጣችሁ የሚያስቆማችሁ ጎልያድ ባፍጥሙ ይደፋል በፊትህ። ዳዊት ጠጠር አይደለም መጀመሪያ ይጣለው፣ ቃል ነው ይጣለው። በኋላ ላይ ይመጣል። በአየው ሲያየው አንተ ሸለፈታም አለው። ኪዳን አልባ ነህ፣ ምንም መሰረት የለም፣ ባክግራውንድ የለህም። እኔ ግን ባክግራውንድ አለኝ፣ ኪዳን አለኝ፣ የአባቶች አምላክ አለ። አንተ ምናምን ብሎ በአማልክቱ ስም ረገመው ይላል። አንተ እንደዚህ ያልክ እኔ ዛሬ መጣል ባለው አንገትን ቆርጣለሁ አለው። he sent the word first። ኧረ ሃሌሉያ! እግዚአብሔር አይኖቻችሁን ይግለጥላችሁ። ልክ ሲያየው ወንድሞቼ እዛ ማቴዎስ ላይ ምንድነው የሚለው? ጌታችን ኢየሱስ ክርስቶስ በተናገረው ላይ እንመጣለን። ወዲያ እያልኩባችሁ እንደሆነ አውቃለሁ፣ ግን ፍሎ ስላለው ሚስ አታረጉኝ። ምንድነው ያለው ጌታ ኢየሱስ? የገሃነም ደጆች ምን አይሏትም? አይችሏትም። እሱም ብቻ አይደለም፣ የመንግስተ ሰማያት መክፈቻዎች። አየ መንፈስ ላይ የእግዚአብሔር ቃል ሲበራ ፋውንዴሽንህና የገሃነም ደጆች አለመቻል ብቻ አይደለም፣ ኪስ ኦፍ ዘ ኪንግደም የመንግስተ ሰማያት ቁልፎች ይሰጡሃል። በሩ የቱንም ያህል ይጠንክር፣ የቱንም ያህል ይግዘፍ፣ ቁልፉ ካለ ትከፍተዋለህ። you don't need to worry about ከፊት ለፊት ስለሚቆመው በር መቸገር መደንገጥ የለብህም። አንደነግጥም። የፈለጉትን ይበሉ ሐኪሞች፣ አንደነግጥም። እግዚአብሔር ቁልፍ ሰጥቶናል። እንጸልያለን፣ በሽታ ይዘጋበታል፣ ጤንነት ይከፈታል። ለዘት ትልልቅ በሮች እኮ በትንሽ ቁልፍ ነው አይደል የሚከፈቱት? አንዳንዶቻችን ጋራጃችንን ራሱ የምንከፍተው ሴንሰር ስላለው መኪናችን ላይ ኦልሬዲ የሆነ ነገር ፕረስ እናደርግ ሳንደርስ ገና በሩ አውቆ ምን ይደረጋል? ይከፈታል። you don't need to worry about the size of the gates, just worry about the revelation። እግዚአብሔር በመገለጥ መንፈስ ይባርካችሁ። ለዚህ ነው ጳውሎስ ስለገባው ለኤፌሶን ቤተክርስቲያን ሲጸልይላቸው ምንድን ያላችሁ? የጥበብና የመገለጥን መንፈስ እንዲሰጣችሁ። አረ ኢየሱስ ጌታ ነው። የልባችሁ አይኖች እንዲበሩ፣ የመጥራቱ ተስፋ ምን እንደሆነ እንድታውቁ፣ ኢየሱስ ክርስቶስን ከሙታን ሲያስነሳው፣ በእግዚአብሔር ቀኝ ሲያስቀምጠው፣ በቤተክርስቲያን በስኩል ያስቀመጠውን የርስት ባለጠግነት፣ በቅዱሳን መካከል ያለውን የርስት ባለጠግነት ትረዱ ታዩ ዘንድ አንድ ነገር ነው የሚያስፈልጋችሁ፣ የመገለጥ መንፈስ። ምን ማለት ነው መገለጥ? አፖካሊፕቶ የሚለው የግሪክ ቃል መግለጥ ማለት አንድ የተሸፈነን ነገር ወደ መታየት ማምጣት ማለት ነው። አለ እኮ ግን ምን ብሏል? ተሸፍኑ። ኢየሱስ እኮ አለ በመካከላቸው፣ ግን የመሰላቸው የማን ልጅ ነው? የዮሴፍ ልጅ፣ የማርያም ልጅ፣ የጸራሂ ልጅ ከነስምዖን ጋር ከእህቶቹና ከወንድሞቹ ሲጠሩት ራሱ ይሄ የናዝሬቱ አይደለም እንዴ? ይሄ ከነንትና ጋር ያደገ አይደለም እንዴ? እህቶቹስ በእኛ ዘንድ ያሉ አይደለም እንዴ? ነው የሚያዩትበትን እይታ ስለተሸፈነባቸው በኢየሱስም መሸፈኛ ይነሳ። ኢየሱስን ስለተሸፈነባቸው ማን መሆኑን ሊረዱት አልቻሉ። ስለዚህ እግዚአብሔር መጣና ለጴጥሮስ ኖ ይሄው አጠገብህ ነው ያለው። አሁን የምታየው በአጭር ቁመት በጠባብ ደረት የተወሰነው ክርስቶስ አንተ እንደምታየው አይደለም። አቤት አንዳንድ አገልጋዮችን እኮ እግዚአብሔር ቢገልጥላችሁ፣ አብረዋችሁ ያሉትን አገልጋዮች እነማን እንደሆኑ ቢገልጥላችሁ እንደዚህ ትሪት አታረጓቸው። አብሮህ ያለውን ሰው ማን እንደሆነ ቢገልጥልህ። ምክንያቱም መጽሐፍ ቅዱስ በቅዱሳን መካከል ያለው የርስት ምንድነው? ባለጠግነት ነው። ኢትዮጵያዊ ነው የሚመስሉ፣ የአንድ ቸርች ሰው ነው የሚመስሉ፣ አብሮ አደግ ነው የሚመስሉ፣ ግን አይደለም። there is a treasure
in the midst of the saints በቅዱሳን መካከል እግዚአብሔር ያስቀመጠው የርስት ክብር ባለጠግነት አለ። ለምን ዳየን ታዲያ? ማየት ስላልቻል። ከኔ ጋር ናቸው አይደል? ለምን ጎደልን? ለምን አነስን? እህት ወንድሞቻችንን የምናየው በተፈጥሮ አይናችን ስለሆነ ነው። ኢየሱስን እግዚአብሔር እንደዚህ አትዩት ብሎ መሸፈኛውን አነሳላቸው። መሸፈኛውን መገለጥ ማለት ምን ማለት ነው? መሸፈኛው ሲነሳ ማለት ነው። there is something behind the curtain ማለት ነው። there is something behind this word። አሜሪካንን የቆረቆረ አውሮፓን ያቀና ከኢየሩሳሌም ተነስቶ ሮም ድረስ የደረሰ እነ ጳውሎስ እዚህ ላይ የተገለጠውን የእግዚአብሔርን ቃል ለአለቆች፣ ለስልጣናት፣ ለኃይላት፣ ለጌትነት የሚገለጥ ብዙ ልዩ ጥበብ በቤተ ክርስቲያን በኩል እግዚአብሔር አስቀምጧል ብለው የተናገሩለት ቃል ነው። how powerful እንደሆነ ሲነ ቆላሲስ ምዕራፍ 1 እና ቆላሲስ ምዕራፍ 3 ላይ ብዙ ልዩ ጥበብ በቤተ ክርስቲያን በኩል ወዴት ሊታወቅ? ለአለቆች፣ ለስልጣናት፣ ለኃይላት፣ ለጌትነት። የኛ ወንጌል እኮ ገና ወንዝ አልተሻገረም። የነሱ ወንጌል ግን ኢየሩሳሌም፣ ሰማርያን፣ ምድርን ሞልቶ ሮም ደርሶ ከሮም አልፎ ፕሪንሲፓሊቲስ ኤንድ ፓወርስ ሳይቀሩ ይህንን ጥበብ ይማራሉ አሉ። እግዚአብሔር በዚህ ከፍታ ይባርክ። ሶ ፓወርፉል ነው። እኛ የግል ችግራችንን ልንፈታበት አልቻለም። የጋራ ችግራችንን ልንፈታበት አልቻለም። ማህበረሰባዊ እሴታችንን ልናሳድግበት አልቻለም። ስብዕናችንን ልንገነባበት አልቻለም። ጠባያችንን ልናርቅበት አልቻለም። ኢጓችንን ልንገድልበት አልቻለም። ምንም እንኳን የእግዚአብሔር ቃል በሁለት አፍ የተሳለ ምንድነው? ሰይፍ ነው አይደለም የሚለው? ነፍስንና መንፈስን ጅማትና ቅልጥምን እስኪለይ ድረስ የልብን ሐሳብ ምን ያደርጋል? ይመረምራል። ልባችን ውስጥ የተቀመጡትን እግዚአብሔራዊ ያልሆኑ ነገሮችን እንዲቆርጥ እንኳን ገና መገለጥ አላገኘልንም። ስለዚህ ስቲል የሚታገሉን ነገሮች አሉ። በኢየሱስ ክርስቶስም ከላያችን ላይ ይሰበር። ድካም ይታገለዋል። አንዳንዱ ሰው አለመጸለይ ይታገለዋል። አለመቀደስ ይታገለዋል። ገና የመንፈስ ሰይፍ ውስጡ ገብቶ እሱን ምን አላደረገው? ቆራርጦ ጅማትና ቅልጥሙን ለይ። ይሄ ስጋ ነው፣ ይሄ እግዚአብሔር ነው ብሎ አልበታተነለትም። አልተጠቀመም በመገለጥ ቃል። ለጌታ ኢየሱስ ክርስቶስ ምን አለ? እንዲህ አላቸው፣ የገሃነም ደጆች ምን አይሏትም? አይችሏትም። በምን ላይ ሄዳችሁ ስታነቡት ባይ ዘ ሬማ ነው የሚለው ማቴዎስ 16 ላይ ያለው ይሄን ቃል አምላክ የገለጠልህ በዚህ አለት ላይ ዘሬማ ወርድ ስለመጣ የገሃነም ደጆች አይችሏትም። ስለዚህ ሁል ጊዜ ወደ እግዚአብሔር ስትቀርቡ ማድረግ ያለባችሁ ነገር ቢኖር አደራ እምላችሁ ዝም ብላችሁ እግዚአብሔርን ማመስገን ጀምሩ። ዝም ብላችሁ ቢገባችሁም ባይገባችሁም ተራራ የሚያክል ችግር ቢኖርም ዝም ብላችሁ አመስግኑት። ስታመሰግኑት እግዚአብሔር ያንን ካንድል ስፒሪታችሁን የሚያበራ ቃል ይልክላችኋል። የሚያበራ ቃል ሲመጣላችሁ ለዚያ ችግራችሁ እግዚአብሔር ምን ሰጣችሁ ማለት ነው? የመንፈስ ሰይፍ፣ የመንግስት ቁልፍ ሰጣችሁ ማለት ነው።